በሳውዲ አረቢያ ራሷን ያጠፋች እህታችን ነፍስ እግዚአብሔር አምላክ ይማር ይቅር ይበላት ይማርላት። ማርያምን ለእናት አባቶቿ፣ ለቤተሰቦቿ፣ ለእህት ወንድሞቿ፣ ለሁሉም ለቤተሰቦቿ እግዚአብሔር መጽናናቱን ያድል። እግዚአብሔር ነፍስ ይማር በማለት እንግዲህ ሁላችሁም ኮመንት ላይ ጻፉ። እስኪ ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁ? እንደምን አላችሁልኝ? እግዚአብሔር ይመስገን እኔ ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጋችሁ ቤተሰብ ሁኑ። በተለይ ቪዲዮን ላይክ አድርጉት ማለት ነው። ሁሌ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ከፈለጋችሁ ቪዲዮውን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ሁኑ ላችኋለሁኝ። እና ዛሬ በእውነት አንድ በጣም የሚያስጠላ ነገር ነው ያየሁት ማለት ነውና ብዙዎቻችሁ ምናልባት የተወሰናችሁ ልታዩት ትችላላችሁ። ሰው ሀገር ላይ አንዲት እህታችን ህይወቷ አልፏል ማለት ነው። ህይወቷ አልፏል፣ ራሷን አጥፍታለች ማለት ነው። እባካችሁ በተቻላችሁ መጠን ማለት ነውና ራሳችሁን አታጥፉ። ለምን ጥሩ ነገር አይደለም። ራስ ማጥፋት ለማንም አይደለም ለወንድ ልጅ ብላችሁ ማለት ነው። እግዚአብሔርን እናታችሁን አስታውሱ። እንዲህ ራሳችሁን አጥፋጡ ሲላችሁ ቤተሰቦቻችሁን አስታውሱ። የእናንተ ደግሞ ሲኦል መውረድን አስቡት። መቼም ሰው ራሱን አጥፍቶ ማለት ነው ገነት አይገባም። ገባችሁ አይደለ? ሰው ራሱን ያውን ራሴ ባጥፋ የፈለገ መልካም ስራ ቢኖረኝ ማለት ነው አይደለም እንደዚህ አጽያተኛው መልካም ስራ እንኳን ቢኖረኝ መንግስት ሰማያት ልወርስ አልችልም። ምክንያቱም ራሱን ያጠፋ ቀጥታ ወደ ሲኦል ነው እንግዲህ። ስለዚህ ምድርም ላይ ተጨንቃችሁ ሰማይን ላይ መጨነቁ ምን አመጣው? ቢያንስ እግዚአብሔር ይቅር ባይ አምላክ ነውና ዛሬ ምናልባት እናንተ ርቧችሁ ሊሆን ይችላል፣ ጠምቷችሁ ሊሆን ይችላል፣ የሰው ፍቅር አጣችሁ ይሆን ይችላል፣ ጓደኛ በድሏችሁ ይሆናል፣ ያመናችሁት ከቷችሁ ይሆን ይችላል። ብዙ ነገሮች አሉና ስለዚህ ይህም ቀን ያልፋል ብላችሁ ማለፍ። ማርያም ብዙ ራሳችሁን አጥፋ የሚላችሁ ቀን ማለት እግዚአብሔርን ጸልዩ። በቃ ይሄን መንፈስ ከኔ ላይ አንሳልኝ በሉ። ማርያምን ደክማችሁ ማለት ነው ሲደክማችሁ ነው በቃ ኢትዮጵያ ገብታችሁ ትንሽ አርፋችሁ ራሳችሁን አረጋግታችሁ ማረፍ ባለባችሁ ልክ አርፋችሁ ትሄዳላችሁ። እንደዚህ አይነት ነገሮች ውስጥ አትግቡ። በእግዚአብሔር ማርያምን አትግቡ እዛ ውስጥ። ምክንያቱም ጥሩ አይደለም። ይሄ እናንተ ምን ይጠቅማችኋል እንዴ? ሰው ሀገር ማንም በሌለበት እያለቀሳችሁ ስንት ነገር ማርያምን። እኔ እዛ አረብ ሀገር እያለሁ ማለት ነው እኔ ክፉ ቤት እስከ የተወሰነ ጊዜ እኔ ገጥሞኝ አያውቅም። እንዲ ክፉ በጣም ክፉ ቤት ተብሎ የገጠመኝ ቤት አላውቅም። ግን እኔ ጓደኞች አሁን በመስኮት ራሱ ምግብ ምልክላት በመስኮት በቃ የደረሳት ብዬ በትንሽ በፌስታል እያደረኩኝ በመስኮት ከ6ኛ ፎቅ 4ኛ ፎቅ እኔ እንደዚህ ነኝ፣ እሷ ደግሞ በዛ በኩልትን ነው። ግን እንዲህ አድርጌ ወረውርላት ነበር። ያ ምንድነው ቤት ውስጥ ሴትዮዋ ምግብ እንትን ቆልፋባት ነበር። ማርያምን መቤቴን ቆልፋባት ትሄድ ነበር ማለት ውጭ መውጣታችን ለመጥፋታችን በሩን ተቆልፎ ነው። በሆነ ነገር መውረዳችን 4ኛ ፎቅ ላይ ናት። እንደገና ፍሪጅ ውስጥ ደግሞ በቃ ቆልፋ ነው የምትሄደው። ውጭ ላይ ምንም አይነት ምግብ አታስቀምጥም። እንደዛ ሆና እየኖረች ልጅ አለች ማለት ነው። በዛ ላይ ደግሞ እናት አባት የላትም እዚህ ኢትዮጵያ ማለት ነውና በቃ አጋጣሚ ነው እኔና እሷ ራሱ እንደዛው እኔም ልብስ ሳሰጣ እሷም እንደዚህ ልብስ ታሰጣ እንዲህ ፊት ለፊት ስለሆነ እንትናልን ማለት ነው። ብዙም አይርቅም፣ በአንድ ላይ ተያዘ ነው። እሷ በዚህኛው ጠርዝ ናት፣ እኔ ደግሞ በዚህኛው ጠርዝ ነኝ ማለት ነው። ስለዚህ አንድ አካባቢ ነበርን፣ አንድ ብንዬ ላይ ነበርን ማለት ነውና እንዲህ አይነት ነገርም ይገጥማችኋል። ስለዚህ በእንደዚህ አይነት ቦታ እንኳን በቃ ራሳችሁ መጠበቅ አለባችሁ። በቃ ፈጣሪ ያለውን እሱ በቃ በሞት የሚገድላችሁ ከሆነ በሞት ይግደል በቃ እንጂ ራሳችሁን አታጥፉ በተቻላችሁ መጠን። ራስ ማጥፋት ምን የሚሉት ነገር ነው? ማርያም ምንም የሚጠቅማችሁ ነገር የለም። ለእናንተም ለማንም አይጠቅሙ ከሴጣን በወንድ ምክንያት ነው እንግዲህ ራሷን ያጠፋችሁ ይባላል። እውነት ይሁን ውሸት እግዚአብሔር ይወቀው። እኛ በሌለንበት እኛ በማናውቀው እሷና ፈጣሪ ብቻ ነው የሚያውቁት ማለት ነውና ወንድየው ስለካዳት ራሷን አጠፋች። ይሄ እውነት ይሁን ውሸት እግዚአብሔርና እሷ ነው የሚያውቁት እንጂ እኛ የምናውቀው ነገር የለም። ይሄ ሰዎችን ለማሳቀቅ ወይም እንደሆነ ነገር እንትን ማለት የለብንም። ምክንያቱም አሁን እሷ አንድ መሞት ብቻ አይደለም። በሳውዲ አረቢያ እንትን ህግ ደግሞ
ቢያንስ 6 ወር 8 ወር ሬሳ ወደዚህ መላክ አይቻልም ይባላል። ያን እስከሚጠራ ራሷ ስላጠፋች እስከሚጠራ ምሰራባቸው ሰዎች ደግሞ ተይዘዋል። ምክንያቱም ህገ ወጥ ናት ማለት ህገ ወጥ ሆና እንዴት እነሱ ቤት ስትሰራ ተያዘች ማለት ስትሰራ ሳይሆን ጭራሽ ደግሞ ራሷን አጥፍታ ነው የተገኘችው። እንዳታሰሩ ነው መሰለኝ ተብሏል የሚባለው ማለት ነውና እኔ እዛ ኖሬ ያላቅም፣ ግን እዛ ያሉ ጓደኞቼ ናቸው ሲናገሩ የሰማሁት። ቢያንስ እዛ እንትን እንድትሉ ማለት ይሄ ህገ ወጥ ከሆናችሁ ራሳችሁን ጠብቃችሁ መስራት፣ እንደገና ደግሞ እንደዚህ ከክፉ ነገር መራቅ፣ ጠዋትና ማታ መጸለይ በተቻላችሁት መጠን ማለት ፈጣሪ ሆይ ለክፉ አሳልፈ አትስጠኝ፣ ሞቴና ሰርጌ በሀገር ያድርገልኝ ብላችሁ መጸለይ ነው ያለባችሁ ውድ ቤተሰቦቼ። ስለዚህ አይዟችሁ፣ በርቱ፣ ጠንክሩ። እንደሷ እንደዚህ እንዳተሳሳቱ ራሳችሁን ጠብቁ። ማርያም በጣም የምታሳዘን ልጅ ናት ማለት ነውና ባልታጣ ነገር ደግሞ ወንድ ቢሄድ ወንድ ይመጣል። ማርያምን ለዘመኑ ትዳር ለዘመኑ እንትን ይሄ ለዘመኑ ለወንድ ብላችሁ ራሳችሁን አታጥፉ። ራሳችሁን አይደለም ራስ ማጥፋት ራሳችሁ ከምግብ ራሱ አታርቁ። ማርያምን በቃ የፈለገው ፈጣሪ አንቺ ያላለው ከሆነ እንደ እንቁላል እንዳይሰበር ራሱ ብትይዙ ማለት ነው መሰበሩ አይቀርም። ማምላክን እንልሻለሁ መሰበሩ አይቀርም። ፍቅር በፍቅር እንጂ በብር አይገዛም። ጥንቅር ብሎ ገደል ይግበር፣ ጥንቅር ብሎ ከናንተ ይውለቅ ራሱ ጉዳይ። አበበ ቢሄድ ሌላኛው ደግሞ ነጻነት የሚባል ይመጣል። ስለዚህ ራሳችሁን ጠብቁ። ማርያምን ለወንድ ብላችሁ ራሳችሁን እንዳታጠፉ፣ ለወንድ ብላችሁ ምንም ነገር እንዳትሆኑ። በቃ ይሄ ፍቅር የሚባል ጅልነት ደግሞ እዛ ውስጥ አትግቡ። በቃ ማርያምን አትግቡ። አንድና አንድ መኖር ያለባችሁ ለራሳችሁ ነው። እናንተ እዚህ ሀገራችሁ ከገባችሁ በኋላ ጥሩ ሰው ከሰጣችሁ ፈጣሪ ጥሩ ሰው እንዲሰጣችሁ ለምኑ። ሀገራችሁ ከገባችሁ በኋላ አይታችሁ ወስናችሁ አጥነታችሁ ማንነቱን አውቃችሁ። ይሄ እኮ ለምሳሌ አሁን እሷን የቺን ልጅ የሚጀነጅናት እንግዲህ ወይ 10 ሴቶችን እየጀነጀነ ይሆናል፣ ወይ እሷ እኮ 10ኛ ልትሆን ትችላለች። ሌላኛዋ ስትመጣ ወይም ደግሞ በቃ እቺኛዋ ብር ልካለት ጨርሳ ከሆነ ወደ ሌላኛው እንትን እሷን በቃ አልፈልግሽም ይላታል። ይሄ እሷ ደግሞ እውነት መስሏት ራሷን ታጠፋለች። ሞኛ ትሁኑ ማርያምን። ትስ ደግሞ ለወንድ ካልታጣ ነገር ደግሞ ለወንድ እንደዛ መሆን የለባችሁም። እና እንደዛ ነው። ይቅርታ እንግዲህ በመሀል እያቆረጥኩባችሁ ነው። ሀሳብም እየተሰረቀ ነው። ምናልባት ሀሳቦች ራሱ ከደጋገምኩኝ በጣም ይቅርታ ማለት ነው እና ወዶችዬ፣ ስለዚህ ራሳችሁን ጠብቁ፣ በርቱ። እግዚአብሔር አምላክ ኃይለ ብርታት ይሁናችሁ። አይዘዋችሁ፣ ሁሉ ለበጎ ነው። ተስፋ አትቁረጡ። ተስፋ መቁረጥ አለበት ሰይጣን ነው እንጂ ሰው ልጅ አይደለም። ሰው በሰው ተስፋ ቢቆርጥ በእግዚአብሔር ተስፋ መቁረጥ የለበትም። አይዟችሁ፣ ብዙ ነገሮች አሉ። ማርያምን ሁሉም ሰው ሚዲያ ላይ ሲስቅ፣ ሁሉም ሰው እንደ ልቡ ሲያወራ፣ ምን ሲለብሶ ሲወጣ፣ አሸብርቆ ሲወጣ፣ እውነት ሁሉም ሰው በቤቱ እኮ ደስተኛ ሆኖ ሁሉ ነገር ተሟልቶለት፣ ይሄ ሚዲያ ላይ የምታዩት ነገር ሁሉም በየቤቱ እንደዛ እንዳይመስላችሁ። ማርያምን በየቤቱ ያን ፍቅር እንዳለው ሁሉ ጥላቻ አለ፣ ያን መዋደድ እንዳለው ሁሉ በቃ ብዙ ጭቅጭቅና ንዝንዛለ። በቤቱ የተለያየ እንትን አለበት። ስለዚህ እናንተ ራሳችሁን ጠብቁ። ይህ ሚዲያ ላይ ያያችሁት ነገር በሙሉ እውነት እንዳይመስላችሁ። ሁሉም ቤት ጭቅጭቅ አለ። በተረፈ እንግዲህ ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ያው መሽቷል እንግዲህ ስራ ላይ ነበርኩኝ። እግዚአብሔር አምላክ ከእናንተ ጋር ይሁን። ከሀገራችሁ በሰላም እንደወጣችሁ ወደ ሀገራችሁ እግዚአብሔር አምላክ በሰላም በሰናይ ይመልሳችሁ። አይዟችሁ፣ በርቱ፣ ጠንክሩ። እግዚአብሔር አምላክ ኃይለ ብርታት ይሁናችሁ። ክፉን ያርቅላችሁ፣ መልካሙን ያቀርብላችሁ። አይዟችሁ፣ ተስፋ አትቁረጡ። ተስፋ የሚቆርጠው ሰይጣን ነው እንጂ የሰው ልጅ አይደለም። ሰው በሰው ተስፋ ቢቆርጥ በእግዚአብሔር ተስፋ መቁረጥ የለበትም። አይዟችሁ፣ ሁሉም በየቤቱ ፈተና አለበት፣ በየጓዳው ፈተና አለበት። በቃ በየቤቱ እያንዳንዱ ፈተናዎች የተለያየ ፈተናዎችን ቢሆኑ አሉ። ስለዚህ ሁሉ ነገር ተቻችላችሁ አልጋ ባልጋ ሆነላችሁ ሳይሆን እየወደቃችሁ እየተነሳችሁ ክፉንም ደጉንም እያሳለፋችሁ ነው የምትኖሩት። ህይወት እንደዚህ ነው። በነገራችን ላይ ሁሌ ደስተኛ ሆኜ ልኑር የለም። አንድ ቀን ደስተኛ ትሆናላችሁ፣ አንድ ቀን ታዝናላችሁ፣ አንድ ቀን የተሰጣችሁን ነገር አንድ ቀን ደግሞ ተመልሶ ይወሰድባችኋል። አንዴ ታገኛላችሁ፣ አንዴ ደግሞ ታጣላችሁ። አንዴ ትደሰታላችሁ፣ አንዴ ታለቅሳላችሁ። በቃ ህይወት እንደዚህ ናት። ማምላክን ግን በነገሮች ሁሉ እግዚአብሔር ይመስገን። እግዚአብሔር በቃ ለሁሉም ነገር እሱ ትክክል ነው። እሱ በቃ ለሱ የሚሳነው ነገር የለም። እሱ ነው በቃ ትክክለኛ ሁሉም ነገር በህይወታችን ላይ ሲሆን እኛ ክፉ ስለሆነ ወይም ደግሞ እኛን እግዚአብሔር እንደ ክፋታችን ሊበድለን ፈልጎ ሳይሆን በቃ እግዚአብሔር አምላክ የወደደውን የሚፈትነው በቃ መውደቅና መነሳት እንዳለ ሁሉ
መውደቅ እንዳለ መነሳት ስላለ ያው በርቱ፣ ጠንክሩ፣ አይዟችሁ። እግዚአብሔር አምላክ የወደደውን ይፈትናል። ለምን ፈተንከኝ፣ ለምን እንደዚህ፣ ለምን ከማለት ስለ ሁሉ እግዚአብሔር ይመስገን። የሆነ ሁሉ ለበጎ ነው ብሎ ማለፍ ነው። ዩቲዩብን እንግዲህ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ቪዲዮን ላይክ አድርጉ፣ አብራችሁኑ። እግዚአብሔር አምላክ ለእህታችን ነፍሷን በአጸደ ገነት ያቆይልን። ሰላም ሁኑልኝ። አመሰግናለሁ።